ተረጋጊ። ምን ፈልገህ ነው? ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች። አይዞ አትፍራ፣ ምንም እዚህ የሚያስፈራ ነገር የለም እኮ። ምንድነው የነካሽ? ምንም ያስረግጠ የመጣቸው ቀይ አፈሮች አላየህም? ስትመጣ እነሱ ሙሉ ለሙሉ ደም ናቸው። የምን ደም? ብዙ መቃብር። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸር መድኃኔዓለም የተመሰገነ ይሁን። እናት ሆነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ቸር መድኃኔዓለም የተመሰገነ ይሁን። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ እናንተ ጋር ብዙ ይበልልኝ። እኔ እግዚአብሔር ይመስገን ክብሩ እሱ ይውሰድ። በጣም ደህና ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ደግሞ ኮዲ በትህትና እጠይቃለሁ። ለምታበረታቱኝ እጅግ በጣም ክብረት ይስጥልኝ። አመሰግናለሁ። በኮመንት በርቺ ጎበዝ ለምትሉኝ አመሰግናለሁ ልል እፈልጋለሁ። ዛሬ ይዤ የመጣሁት በዚህ ሰሞን በተለይ በዚህን ሰሞን ሲዘዋወር እንደውም ጥያቄ ምልክት የሆነብኝ እንደዚህም ነገር አለ እንደ እስክል ድረስ ማለት እኔ ራሱ ኢትዮጵያዊት ነኝ እንደ እስክል ስትጠራጠር ይሄ ሁሉ ነበር ማለት ያው የምንሰማው ነገር ይኖራል። የምናውቀውና አንዳንድ ጊዜ የማናውቀው እኩል አይመጣልንም አይደለ? ስለምን እንዳወራው እንደሆነ ስለ ሚኪ ነው። ሚኪ በዚህ አጋጣሚ ሚኪ በጣም ለምሰራው ስራዎች በጣም ጥሩ ነው፣ ግን በዚህ ልክ ደግሞ ሪስክ አለው። ለህይወት በጣም እየተጠነቀቀ ብሰራ ላለው ጋዜጠኛ ነው። ለማታውቁት ያው በዚህ በቪዲዮ ላይ እያየን እስቲ እሱ የሚሰራውን ነገሮች የምናይ ይሆናል። ለምፈልገው ነገር ግን እኔ በልጅነታችንም ሰው ስለም እንሰማለን፣ ግን በዓይናችን በብረት አይተን አናውቅም። የሰው ጅብ ያው ጅብ ሞቶ ጅብ ሞቶ ማውቀው ያው በልጅነት የሆነ ጊዜ አይቻለሁ። ስቲል ደግሞ አጋጣሚ ሆኖ ከአረብ ሀገር እንደገባው አይቻለሁ፣ የሞተ ጅብ አይቻለሁ። ግን እሱን ማስታወስ አልፈልግም። የእውነት ማስታወስ አልፈልግም። ወደዳችሁም ጠላችሁም 15 ቀን ታመኛለሁ። እንግዲህ የሞተ ጅብ አይተሽ እንደዚህ ከታመምሽ እንደው እነ ሚኪ የሚያዩትን ብታይ ደግሞ ምን ልትይ ነው ልትሉ ትችላላችሁ። ማለት እኔ የታመምኩት እንዴት መሰላችሁ? ጥያቄ እንዳይሆንባችሁ አጋጣሚ የቅዱስ ገብርኤል ማህበር ነበረ እና ሰበል ቅመሱ ማህበር እየሄድን መንገድ ላይ ልክ አስፋልት በዚህኛውም እንደዚህ ማለት ቀኝ ግራ ቀኛችሁን አይታችሁ ነው አስፋልት የምትሻገሩትና እኔ ትኩረት ያደረኩት አስፋልት መሻገሬን ነው። መኪና እያየሁ መሻገሬን ነበርና ልክ ተሻገርኩኝ በጣም ይሄ ንፋስ ሲያመጣ ይሄ የሆነ ጥንብ ነገር በጣም የሚሸት ራሳችሁን መቆጣጠር እስከማትችሉ ድረስ የሚደርስ ሽታ ነበር። አጋጣሚ ሆኖ ያጋጠመኝና ቶሎ ብዬ አፍንጫዬን ነው ያስኩት። ግን አፍንጫ ብያዝም እሱ የሚከላከል ነገር አይደለም። በጣም ነው የሚሸተውና እንዲህ ዞር ስል በቃ እላው ላይ ነው የደረስኩት። የብርቅናው ጅቡ ላይ ነው የደረስኩትና ግን ደግነቱ ምን ደግነት አለው? ግን ጅብ ነው፣ ሙሉ አካሉ የለም። በጣም የተወሰነ አካሉ ነው ያለው። ነው የተደም ማለት ምንድነው የሚሸተው ምናምን ብዬ ብዙ አላልኩ። ምንድነው ሁሉም በቃ አፍንጫውን ይዞ መሮጥ ነው የጀመረው። ግማሽ በቃና ምንድነው ሲባል ጅብ ሞቱ። ማታ እኮ ጥይት ተተኩሶ ነበር አጋጣሚ እና ያው ኢትዮጵያ ውስጥ ያለ አሁን የነባራዊ ሁኔታ የጥይት ድምጽ ያለ መስማት ያው ታውቃላችሁ። ምን ብዬ ልንገራችሁ? ያው ተለመደ በቃ። ይሄ እንዴት ነው ቤት ውስጥ ፋንዲሻ እንዴት ነው ፋንዲሻ ስታፈነዱ የሆነ ድምጽ አለ አይደለ? በቃ እንደዛ ሆነ በቃ ማለት ይቻላልና የጥይት ድምጽ መስማት አዲስ አይደለም። ሰው ምንድነው ያው እንግዲህ ወደ እንዴት ነው ሰፈር አካባቢ ሲሆን ደግሞ ትጠይቃላችሁ፣ ምንድነው እንደዚህ ማታ የተፈጠረው ማለት ያለ ነውና ጅብ መጥቶ ነበረ እና ጅብ ተገሎ ነው ምናምን እንዴት ስለምን ተገደለ ብሎ የሚጠይቅም አለ። እና ሂድ ብለን ብናባረረው ተመልሶ እየመጣ አስቸገረን። አጋጣሚ ዘበኛ ነበሩና ሁለት ዘበኛ አንዱ ሲያባረረው በቃ የግድ ቤቱ አልገባ የግድ እናንተን ካልበላው ነው የሚለውና እኛን ከሚበላ መቼስ ያው ያለን አማራጭ መግደል ነበርና በሁለት ጥይት ገደል ነው ምናምን አሉና
አጋጣሚ ሆኖ የተገደለው ጅብ ሳይሆን የሰው ጅብ ነው። ትክክለኛው የሰው ጅብ ነው አሉ። እንዴት ነው የሰው ጅብ ሊሆን ይችላል? እንዴት እንደዚህ ሊሆን ይችላል? እንዴት አወቃችሁ ሲባል በቃ እናውቀዋለን የሰው ጅብ ነው አሉ። እና ይሄንን የምንሰማው በአባባል ነበረ። ግን የሰው ማለት የሰው ባህሪ የላቸውም ማለት በቃ ማታ የራሳቸው የሚቀየሩበት እንግዲህ እኔ በምን እንደሆነ ባላውቅም በቃ ትክክለኛው ጅብ ነው። ሞተም ጅብ ነው። እንግዲህ ቀን ላይ ወደ ሰው ይቀየራሉ ሲባል ነው የሰማሁት። እና እኔ ጥያቄ ምልክት ሆነ እንዴ ለምንድን ነው የሚዋሹት ምናምን በልጅነታቸው የምትሰሙ ነገር አለ። እኔ ልጅ ሆኜ ጅብ ምናምን ሲባል የሆነ ቶሎ ቶሎ የሚበላ ምግብ ቶሎ ቶሎ ምግብ ተሻምቶ የሚበላ የለ እንደዚህ ጅብ ምናምን ሲባል እንደዛ ነበር የሚመስለኝ። እና አሁን ያየሁት ነገር ግን ከዛ በጣም የተለየ ነገር ነው እና ከባድ ነው። አንዳንዶቹ ማለት በገዛ እጃቸው ያመጡት ነው ማለት አሁን ስሰማ ፈልጎት ማለት ፈልጎት ስላችሁ ይሄ መቼስ የገንዘብ ነገር እንዴት ነው ገደል ነው የሚከተል ምን ገደል ብቻ ከዛም የበለጠ ነው የሚከተልና ከሰው ሰውነት ከሰው ባህሪ ወጥተን ጅብ እስከመሆን ድረስ ደርሰናል። እና እግዚኦ ማረና ክርስቶስ ከዚህ ይጠብቀን ከዚህ ይሰውረን ማለት እፈልጋለሁ። አብዛኛው እንግዲህ ሲያወሩ ስሉም እንግዲህ በተለይ በሶሻል ሚዲያ እንዳዳመጥኩትም ከሆነ ጠንቋይ ቤት ሄደን ሀብታም ለመሆን አሊያም ገንዘብ ለማግኘት ስንል ነው ይህንን የወረስነው ይላሉ። ይሄ ጅብ መሆን ፈልገን አልነበረም። ገንዘብ የምናገኝበትን ምንጭ ወይንም ሰርተን ገንዘብ በቃ ሀብታም የምንሆንበትን መንገድ ፍለጋ ነበር የሄድነውና ወደ ጅብ የተቀየርነው በዛ መንገድ ነው ይላሉ። ግማሹ ደግሞ በዘር የሚተላለፍ ነገር ነው ይባላል። እና ከባድ ነው ያየሁት የሰማሁት በዚህ ሰሞን የሆነ ጊዜ ትዝ ይላችሁ ከሆነ ኢትዮጵያ ውስጥ የውሻ ስጋና የአህያ ስጋ በየሆቴሉ ይከፋፈላል ተብሎ በጣም በቃ ጆሮአችን ጭው እስክል እና ሀገራችን ወዴት እየሄደ ነው ለሀገራችን ያለን አመለካከት ራሱ እስኪቀየር ድረስ ደርሰናል። እና አሁን ደግሞ በዚህ መንገድ ሲመጣ ሰው አብሮ ለመኖር ራሱ ሰውን ማለት ለብቻ ስትሄዱ በቃ የሆነ እየደነገጣችሁ የሰው ጅብ ይሁን አይሁን እያላችሁ ምናምን ነው የምትሄዱት። እና አሁን በጣም የምሬን ነው በጣም ነው የሚከብደው። ጊዜው ደግሞ በጣም አሁን የጅብ ጊዜ ላይ ነን እንደ እስክንል እየደረስን ነው። በጣም ነው የሚያስፈራው ድባቡ። እኔ ሚኪ እውነት እንዴት ማለት እንዴት ብርታት ኖሮ እንዴት ችለኸው እንዴት ይሄንን ቪዲዮ ልሰራ እንደቻልክ አላውቅም። እግዚአብሔር አምላክ ይጠብቅህ። አውቃለሁ እነሱም ለገንዘብ ብሎ ነገሮችን ወይንም ለሀብተ ስብሰባ ብቻ ለሆነ ነገር ብሎ በጠንቋይ ወይንም በመተት በሆነ ነገር እንደዚህ የሆኑበትን እንግዲህ ይድናሉ፣ በጸበል ይድናሉ። ግን እነሱን ደግሞ ወደ ራስ አቅርቦ ለማሳመን ለማግባባት ከባድ ነው እና ብትጠነቀቅ ባይ ነኝ። በምትሰራው ስራ ጥሩ ነው፣ ሰዎችን መርዳት መልካም ነው። ሰዎች ወደ መጥፎ መንገድ እየሄዱ መመለስ ጥሩ ነው። ግን ለራስ ደግሞ ብትጠነቀቅ በጣም ጥንቃቄ የሚጠይቅ ነው። ግን የምንሰማውና በቪዲዮም እያየን ያለነው ከአእምሯችን በላይ ነው። እኛ ከምናስበው ጭራሽ ሰው እንዴት ሰውን ይበላል ማለት ሰው ጅብ ሲባል ከባድ ነው እውነት ለመናገር። እንግዲህ ቪዲዮ ላይ እንዳያችሁት ነው ልጅቷ እንግዲህ እንደማንኛውም ባልና ሚስት ተጋብቶ ልጅ ወለዱ። ግን የተወለደው ልጅ ሰው አይደለም እየተባለ ነው እና በጣም በጣም ይከብዳል። እሷ እንደምትናገር ወይንም ባልየው እንደሚናገር እንግዲህ እኔ ባለቤቴ ባገባትም ደህና ነበረች። ግን ከጋብቻ በፊት ምንም ችግር የለም። ከተጋባን በኋላ ግን ወደ ጅብነት እየተቀየረች ነው። ማታ ማታ ድምጿ ይቀየራል እና ግራ አጋብቶኛል ብሎ ነው እንግዲህ ጋዜጠኛ ጠርቶ ሊያወጣጣ ምስጢሩን ለማወቅ የተሞከረውና ግን የእናት ማለት እናትም ይሄን ያህል ትጨክናለች ወይ ያስብላል። እንግዲህ እየተናገሩት ያለው ሁለት ባልና ሚስቶች እናታቸው ሁለቱ እንዲጋቡ ፍላጎት የላትም ማለት እንዴት ምን ያህል ልጃችሁ ለአቅመ ጋብቻ ከደረሰች የምታገባው ሰው
ባትፈልጉም እንኳን ይህን ያህል አሳልፋችሁ ለሰይጣን ይሰጣል ብዬ አላስብም። ሶ መኪና ይዛብኛለች፣ ብዙ ገንዘብ ወስዳብኛለች ተብሎ ጠንቋይ ቤት ተኪዶ ይህን ያህል ወደ ጅብነት የገዛ ልጃችሁን አስባችሁታል? በስመ አብ ወወልድ ወመንፈስ ቅዱስ። የገዛ ልጃችሁን ማለት አርግዛችሁ አምጣችሁ ወልዳችሁ አሳድጋችሁ አሳልፋችሁ ለሰይጣን መስጠት ምን ያህል እየተጨካከን እንዳለ ያሳያል በግልጽ ማለት ነው። ላይ ማመንስ ማለት የእውነት እናታቸው እንደዚህ ታደርጋለች እስክል ድረስ ምንም እናታቸው እስኪል ባትሆኑ እንኳን አሳዳጊ ብትሆንም እንኳን ይህን ያህል የማድረግ አቅሙ እንዴት ማለት እንዴት ቻለችው ማለት እኔ ግራ ገባኝ። ማርያምን ከባድ ነው። እንግዲህ እሷ እኔ ምንም የማውቀው ነገር የለኝም። ካገባው በኋላ ነው ማታ እቀየራለሁ ወደ ጅብ እያለች ነው። በጓንት ነው እጆቿ እንግዲህ ሰው እንዳያይ ነው መሰለኝ በጓንት ነው። ሰውነቷ በጣም ፊዚካሏ እየተቀየረ ነው እና የእውነት ሳይ ከሰው ራሱ ሌላው ተገባብቶ ለመኖር የሆነ ያስፈራል። ይሄን ቪዲዮ ስታዩት የምሬን ነው እና እንጃ ይሄን ቪዲዮ ዳግም ማለት ባላይ ጥሩ ነው። እውነት በጣም ተጽዕኖ ያደርጋል። እውነት በጣም ነው የሚያስፈራው። ከሰው ጋር ያላቸው እንትን እንድትጠራጠሩና ሁሌ እንድትፈሩ ነው። ግን ሰይጣን የሚፈራ ነገር አይደለም ማለት ሁሉ ጊዜ እንዲጠብቀን ቸሩ መድኃኒዓለም ከጎናችን እንዳለ አምናለሁ። ግን ደግሞ እንደ ሰው እንደዚህ ነው ብሎ ማሰብ ራሱ በጣም የሚከብደው ከባድ ነው። ግን እናት የምትለው ከባድ ነው። ምንም መሀል ልጇ የምታገባ ሰው መጥፎ ቢሆንም እንኳን ማለት ቤተሰብ እናውቃለን። ቤተሰብ አብዛኛው ወይ ለእናንተ የሚያመጣው ባል እንድታገቡ ይፈልግ ሊሆን ይችላል። ግን በዚህም ደረጃ ደግሞ ባትፈልጉም እንኳን ይሄ የማኩረፍ በተለየ ነገር ቅጣት መቅጣት ያለ ነው። አግባብ ቅጣት ወይ እንዲመለሱ በምክርም ሊሆን ይችላል እንጂ የራሳችሁ የገዛ ልጃችሁን ወደ ጅብ ወደ አውሬ እንዲቀየር ይደረጋል ወይ ማለት ግራ ገባኝ። እናት ነች ብሎ ለማሰብም ለመሳልም በቃ ለመገመትም የሚከብድ ነውና ያየነው ነገር ይሄ ነው። በጣም ነው የሚከብድ። የምሬን ነው ማየትም መስማትም የጠላሁት። ኧረ በስመ አብ እግዚአብሔር አምላክ ልቦና ይስጠን። የምናገኘው ገንዘብ ሰርተን ለፍተን የላባችን ካልሆነ በስተቀር ነገ ላይ በገንዘብ የማንገዛቸውን በጣም በገንዘብ ማለት ትንሽ ገንዘብ ሳይሆን ይሄ ዓለም ሁሉ የዓለም ሀብት ሁሉ ተሰብስቦ መግዛት የማይችለውን ነገር እየሸጥን ነው ማለት ነው። በቃ እናንተ ገንዘብ ስትፈልጉ በሆነ በመተትም ይሁን በጠንቋይም ይሁን ብቻ በሆነ ነገር እናንተ ገንዘብ ሰይጣን የምትፈልጉ ስትሆኑ ማለት ነው። ሰይጣን ደግሞ ከእናንተ የሚፈልገው ነገር አለ ማለት እዚህ ምድር ላይ ምንም ነፃ ነገር የሚሰጣቸው ነገር የለም። ሰይጣን የእናንተን አንድ ነገር ይፈልጋል፣ እናንተም ከሰይጣን አንድ ነገር ትፈልጋላችሁ ማለት ነው። ይሄ እንዴት መሰላችሁ? ገባ ስትሄዱ ብር ካልያዛችሁ እቃ መግዛት አትችሉም። ስለዚህ ሰይጣን ወይንም ጠንቋይ ጋር ስትሄዱ ገንዘብ ፈልጋችሁ ነው የምትሄዱት። እናንተ ጋር ያለው ደግሞ በገንዘብ የማይገዛ ነገር ሰጥታችሁ ነው የምትመጡት ማለት ነው። ባጭሩ የሰው ሕይወት እግዚአብሔር ወዶ ፈቅዶ ነፃ እየሰጠንን ሕያው ነፍስ ለሰይጣን አስረክበን ቁስ ይዘን ነው የምንመጣው ማለት ነው። ይሄንን ማስተዋል አለባችሁ። እንደዚህ የእውነት አንዳንድ ጊዜ እኛ ሀገር አኗኗር ደስ የሚለኝ ነገር ጎረቤት ለጎረቤት ይግባባል። የማይግባባ ከሆነ ደግሞ ለምንድን ነው የማይግባባው? ለምንድን ነው ዝምተኛ የሆነው? ለምንድን ነው ይሄ ባታዋሪነት እንዳይሰማው በቃ አብሮ ተካፍሎ መብላቱ ምናምን ደስ ይለኛል እና ስለዚህም ደግሞ የነሱ የጎረቤት ጉዳት እንደራስ ጉዳት አድርጋችሁ ይሄ ሰው እኮ እንደዚህ አይነት ጸባይ ያለበት እንደዚህ አይነት ባህሪ ያለበት ብሎ ለሌላ አካል አሳውቆ እንዲስተካከል ማድረጋችሁ በጣም ደስ ይለኛል። የእውነት ለመናገር ያው ጎረቤት ያልሆነ ድምጽ፣ ያልሆነ ድርጊት፣ ያልሆነ አክሽን ሲታይ ወይ በፖሊስ ማሳወቅ ነው ወይ ደግሞ ከናንተ የበለጠ እውቀት ያለ ሰው ደግሞ እንዲያጣራና ነገሮቹን ሶልቭ እንዲያደርግ ማድረጋችሁ በጣም
ደስ የሚል ነው። ክብረት ይስጥልኝ ማለት እፈልጋለሁ። ሰው ለሰው ምን ያህል እንደሚያስፈልግ ማለት ምን ያህል ሰው ልጅ ለሰው አስፈላጊ እንደሆነ መረዳት እንችላለን በዚህ ነገር እና ሰዎች ብቻ ቤተሰቦች ልጆቻቸው የሚጫወቱበት ልጆቻቸው የሚውሉበት ውሎ ቁጥብ ቢሆን ማለት ቤተሰብ ቢቆጣጠር ባይ ነኝ። በተለይ ያ አሁን ላይ የምናየው የምንሰማው ነገር በቃ ልጆቻችን በተለይ ህጻናትን ዝም ብለን ሜዳ ላይ ለቀን ተጫውቶ ቦርቆ ይመጣሉ ብለን የምንጠብቅ አይደለም። የምንሰማው ነገር የምናየው ነገር ከአእምሮ በላይ ነው እና የልጆች መጥፋት ምናምን አብዛኛው ኢትዮጵያ ውስጥ ያው የተለመደ ነው። ምክንያቱም እየተሰማ ነው። ልጆቻችሁን ብትጠብቁ በአሁኑ ጊዜ ልጅ ድሮ ልጅ የትም ሮጦ ምናምን ይመታል፣ ቤት ጎረቤት ይጠብቃል ምናምን ኦኬ ምንም ችግር የለም። አሁን ላይ ግን ያለው ድባብ ትንሽ ሰው ለማመንም ከባድ ነው። ልጆቻችሁን በጣም ጠብቁ ለማለት እፈልጋለሁ። አጋጣሚ አንድ ሰው ሊያየኝ ይችላል፣ ልጅ ያለው ሰው ወይ እህት ወይ ወንድም ያለው ሰው ስለዚህ ልጆቻችሁን ጠብቁ። የምንሰማው ነገር በጣም ዘግናኝና መስማት ራሱ የሌለብን ነገር ነው ብዬ አስባለሁ። አንዳንድ ነገር አንዳንድ ወጣ ያሉትን ነገር ማወቅም አስፈላጊ ነው። ግን እግዚአብሔር አምላክ ከዚያ ነገር ይሰውረን፣ ከዚህ ይጠብቀን። ለገንዘብ ብለን ደግሞ በገንዘብ መገዛት የማይችሉትን ነገር እንዳንሸጥ ብንጠነቀቅ፣ እግዚአብሔር አምላክ ማስተዋልን ደግሞ አብዝቶ ቢሰጠን፣ ሁሉም ነገር ደግሞ ያልፋል፣ እግዚአብሔር ያሳልፋል። እና ስለነበራችሁ ከኔ ጋር እጅግ በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ። እወዳችኋለሁ ውድ ቤተሰቦቼ፣ አበረታቱኝ።